የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ እጩዎች በድምጽ መስጫ ወረቀት ላይ የሚኖራቸውን አቀማመጥ የሚወስን ዕጣ አወጣጥ ማካሄድ ጀምሯል። በሌላ በኩል ቦርዱ የመራጮች ምዝገባ በዲጂታል መንገድ በሚካሄድባቸው አንዳንድ አካባቢዎች የኔትወርክ ችግር እየገጠመው መሆኑን አስታውቋል። ኤርሚያስ በጋሻው ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ በቅድመ ምርጫ የተለያዩ ስራዎችን እያከናወነ ይገኛል። ዛሬ የፖለቲካ ፓርቲዎች በተገኙበት ተወዳዳሪ የፖለቲካ ፓርቲና የግል እጩዎች በድምጽ መስጫ ወረቀቶች ላይ የሚደረደሩበትን ቅደም ተከተል የሚለይበትን ስርዓት አስጀምሯል። ቦርዱ ይህን ተግባር ለማከናወን ሲስተም ማበልጸጉና ይህንኑ ለመደንገግም መመሪያ ማዘጋጀቱንም ገልጿል። መመሪያው ሙሉ ሂደቱንና በሂደቱ የሚሳተፉ አካላትን ተግባርና ኃላፊነት ያካተተ ጭምር ነው ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የቅርንጫፍ ጽህፈት ቤቶች ኃላፊ ቀነኒ ኢንሰርሙ ይህንን አይነት የዕጣ አወጣጥ ስነ ስርዓት ማካሄድ የምርጫ ሂደቱን ተአማኒነት የሚያረጋግጥ ጭምር ነው ይላሉ። የምርጫ ወረቀት ላይ አደራደሩ ራሱን የቻለ ጠቀሜታና ውጤት ስላለው በመራጩ ዘንድ ያንን ያደራደር ሂደት ማንም ሰው ተነስቶ በፈለገው መንገድ ሊያከናውን ስለማይችል ይሄ እጩ እዚህ ጋር መሆን ያለበት የሚለውን ማከናወን ስለማይችል ይሄንን ደግሞ በገለልተኝነት ራሳቸው ፖለቲካ ፓርቲዎችም የግል እጩዎችም በሚታዘቡበት እንደዚህ ባለ መድረክ ማከናወን የምርጫ ሂደቱን ተአማኒ፣ ግልጽና ፍትሃዊ እንዲሆን ያስችሏል። የድምጽ መስጫ ወረቀት የእጩዎች ቅደም ተከተል ዕጣ አወጣጥ ስነ ስርዓት ለማካሄድ 6 ባለሙያዎች የሚገኙባቸው 12 ቡድኖች ዕጣ አወጣጡን የሚያከናውኑ ይሆናል። በቀጣዮቹ 10 ቀናትም እዚህ አዲስ አበባ ላይ ስነ ስርዓቱ መከናወኑን ይቀጥላል ተብሏል። በየቀኑ በሁሉም ክልሎች ላይ የሚገኙ ምርጫ ክልሎች በወጣው ፕሮግራም መሰረት የዕጣ አወጣጥ ስነ ስርዓት ይከናወናል። በዚህ ዕጣ አወጣጥ ስነ ስርዓት ላይ የፖለቲካ ፓርቲ ተወካዮች እና የግል እጩዎች እንዲገኙ ይጠበቃል። ነገር ግን በተለያዩ ምክንያት ባይገኙም የዕጣ አወጣጥ ስነ ስርዓቱ ይቀጥላል ማለት ነው። ምክንያቱም ይሄ በጊዜ የተገደበ ሂደት በመሆኑና ከምርጫ ወረቀት ህትመት ጋር ቀጥታ የተገናኘ ጉዳይ ስለሆነ ያንን ሂደት እንዲያራዝምብን ወይም ደግሞ እንዲያስተጓጉልብን ስለማንፈልግ ሂደቱን እያስቀጠልን እንሄዳለን። ነገር ግን ያንን ሂደት ለመታዘብ እድሉን ያላገኘ በተለያየ ምክንያት እድሉን ያላገኘ የፖለቲካ ፓርቲ ተወካይ የሚሆን የግል እጩ በሌላ ጊዜ ያንን የወጣለትን ዕጣ በሰነድ ማስረጃ ቦርዱ ጋር ቀርቦ ማግኘት ይችላል ማለት ነው። ይኸው የዕጣ አወጣጥ ሂደት ከተጠናቀቀ በኋላ ታዲያ የድምጽ መስጫ ወረቀቶች ህትመት ከአገር ውጭ ይካሄዳል ነው የተባለው። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ከዚሁ ቀደም ብሎ በጀመረው የመራጮች ምዝገባ ሂደት በተለይም በዲጂታሉ የምዝገባ ሂደት ያጋጠመውን የኔትወርክ ተግዳሮትም የቦርዱ ሰብሳቢ በመድረኩ ላይ አብራርተዋል። በዚህ ሂደት በተለይም በዲጂታላይዜሽን እናደርጋለን ባልንባቸው ምርጫ ጣቢያዎች ላይ የሲስተምና የኔትወርክ ችግር ገጥሞናል። ይህንንም በአለፈው በነበረን የሚዲያ ብሪፊንግ አቅርበናል። ይህን በተመለከተ ከኢትዮ ቴሌኮም ጋር ለመስራት ጥረት እያደረግን ነው። አሁንም ቢሆን ግን በተለይም በዚህ በኔትወርክ አቅርቦት ላይ በጣም ከፍተኛ የሆነ ችግር እየገጠመን ስለሆነ የመራጩ መብት እንዳይጉላላ ለ15 ቀን በላይ መጠበቅ የሚቻል ባለመሆኑ በተወሰነ ደረጃ ሩቅ የሆኑና የኢንተርኔት ከቨሬጃቸው በጣም አነስተኛ የሆኑትን ወደ ማኑዋል የመቀየር ስራ ቦርዱ ወስኖ እየሰራ ይገኛል ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ ጎን ለጎን ለተወዳዳሪ የፖለቲካ ፓርቲዎች ነፃ የአየር ሰዓት ድልድልን ከመገናኛ ብዙሃን ባለስልጣን ጋር በጋራ እየሰራበት መሆኑን አስታውቋል። ቦርዱ ለሚያሰናዳው የክርክር መድረክም የቅድመ ዝግጅት ስራዎች እየተሰሩ እንደሆነ ተነግሯል። ቦርዱ እንዳስታወቀው እስከ መጋቢት 10 ቀን 2018 ዓ.ም ድረስ 18.5 ሚሊዮን ዜጎች ለሰባተኛው ጠቅላላ ምርጫ በመራጭነት ተመዝግበዋል።